ባለፈው በጀት ዓመት ከውጭ የሚገቡ ምርቶችን በሀገር ውስጥ አምራች ኢንዱስትሪዎች በመተካት $195 ሚሊዮን የውጭ ምንዛሬ ማዳን መቻሉን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ በከተማዋ ካሉ ባለሀብቶችና አጋር አካላት ጋር የኢትዮጵያ ታምርት ንቅናቄ መድረክ አካሂዷል። መስዑድ ጀማል የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኢትዮጵያ ታምርት እኛ ምን ሸምት በሚል መሪ መልእክት በከተማዋ ካሉ ባለሀብቶችና አጋር አካላት ጋር በዘርፉ ባሉ ማነቆች ዙሪያ መፍትሄ ለማበጀት በደሴ ከተማ የንቅናቄ መድረክ አካሂዷል። በመድረኩ ተሳታፊ የነበሩ ባለሀብቶች እንደገለጹት የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ያሉባቸውን ችግሮች ቦታው ድረስ ተገኝቶ በመለየት መፍትሄ ለመስጠት በቁርጠኝነት እየሰራ እንደሚገኝ ተናግረዋል። የከተማ አስተዳደሩ እውቀቱም ኖሮት ነው እየደገፈን ያለው። አሁን ኢንቨስትመንትና ኢንዱስትሪው ላይ በትክክል ሀገርን ሊያሻገር የሚችል አማራጭ አድርጎ ከመውሰድ አንፃር በቁርጠኝነት እየሰሩ ስለሆነ በተግባርም በመስክ ላይ እየተገኙ ይጎበኙናል። ቢሮም ጭምር መተው ምንድነው ያጋጠማቸው ችግር ብለው ከንቲባው ሳይቀር የከንቲባ ኮሚቴም ሳይቀር መተው ጎብኝተው ችግሮቻችንን እዛው የሚፈቱትን እዛው ፈተው በቢሮ ደረጃ ደግሞ የሚፈቱትን ተመልሰው ቢሮ ሄዶ በመቀመጥ በመወያየት ሰፊ ውይይት በማድረግ ውሳኔ የሰጡበት ሁኔታ አለ። ከንቲባ ኮሚቴ በቡድን ሆኖ ስራዬንና የርባታዬን ቦታ በማየት በመጎብኘት ያለው ችግር ምንድነው ብሎ ችግሮቹን በመያዝ አሁንም ደግሞ እነሱ እየተንቀሳቀሱበት ያለው አለ የኛን ችግር ለመፍታት ማለት ነው። ያንንም በማድረግ ደረጃ ነው ትልቅ አክብሮት አለ እንደ ደሴ ከተማ ከንቲባ ኮሚቴ ማለት ነው። የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አለባቸው ሰይድ በደሴ ከተማ በበጀት ዓመቱ ለ160 ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን ጠቅሰው በሙሉ አቅማቸው ወደ ስራ ሲገቡ ከ40 ሺህ በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥሩ ገልጸዋል። በ9 ወሩ ብቻ ለ160 ባለሀብቶች የኢንቨስትመንት ፈቃድ ተሰጥቷል። ፈቃድ ባወጡ ባለሀብቶች የተመዘገበው ካፒታል 45.6 ቢሊዮን ብር ሲሆን ይህንን ሀብት ወደ ከተማችን መሳብ ችለናል። ፈቃድ የተሰጣቸው ባለሀብቶች በሙሉ አቅማቸው ወደ ስራ ሲገቡ ከ40 ሺህ በላይ ለሚሆኑ ዜጎች የስራ ዕድል የመፍጠር አቅም አላቸው። በበጀት ዓመቱ የኢንቨስትመንት መነቃቃት የኢንቨስትመንት ፍሰቱ ከእቅዳችን በላይ እንድንፈጽም ያስቻለን ከተማችን በአንጻራዊነት ሰላም በመሆኗ የህዝብ ግንኙነትና የአገልግሎት አሰጣጥ ስራችን እየተሻሻለ በመምጣቱና በከተማችን እየተሰሩ ያሉ የመሰረተ ልማት ስራዎች ለባለሀብቱ ከፍተኛ መነቃቃት በመፍጠሩና የከተማችን የልማት ስራ በህዝቡና በባለሀብቱ ዘንድ ከፍተኛ ተስፋ በማሳደሩ ባለሀብቱ ወደ ከተማችን በመምጣት ኢንቨስት ለማድረግ ትልቅ መነሳሳት ፈጥሯል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በባለፈው በጀት ዓመት በዘርፉ ከ63000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፈጠሩን ገልጸው ክልሉ በጸጥታ ችግር ውስጥም ሆኖ ገቢ ምርትን በሀገር ውስጥ አምራች ኢንዱስትሪዎች በማምረት $195 ሚሊዮን የውጭ ምንዛሬ ማዳን መቻሉን ጠቅሰዋል። በዚህ በጀት ዓመት ምርታማነቱን አምራች ኢንዱስትሪ 60% እናደርሳለን ብለን እየሰራን ነው። ባለፈው በጀት ዓመት ወደ ዘርፉ በመግባታቸው ብቻ ከ63000 በላይ ለሚሆኑ ዜጎች ዘርፉ ቋሚ የስራ ዕድል ፈጥሯል። ከዚያ አኳያ በዚህ በጀት ዓመትም ክልላችን ችግር ውስጥ ሆኖም ቢሆን በተለይ ገቢ ምርትን በመተካት ቀደም ሲል መንግስት ብዙ ምንዛሬ ያወጣ ከውጭ ሲያስገባቸው የነበሩ መሰረታዊ ሸቀጦችን በሀገር ውስጥ አምራች ኢንዱስትሪዎች በማምረት 241 አምራች ኢንዱስትሪዎች 33403 ቶን ምርት በማምረት $195 ሚሊዮን የውጭ ምንዛሬ ማዳን ችለዋል። 30 የአምራች ኢንዱስትሪና 9 አበባ ልማቶች ምርቶቻቸውን ወደ ውጭ በመላክ $78 ሚሊዮን የውጭ ምንዛሬ ማስገኘት ተችሏል። አሁን ችግራችን ባልተረጋጋ ሁኔታ ውስጥ ሆነን ቢሆን ቅድም እንዳነሳሁት ከ18840 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ፈጥሯል። ኃላፊው አክለውም በኢትዮጵያ ታምርት ንቅናቄ ባለፈው ዓመት ብቻ ለረጅም ጊዜ ምርት አቁመው የነበሩ 255 አምራች ኢንዱስትሪዎች ወደ ማምረትና አገልግሎት እንዲገቡ መደረጉንም ተናግረዋል።